እስከዛሬ ማንም ዓሊም ነግሯችሁ የማያውቀውን አንዱን የቀብር ጥያቄ መልስ ዛሬ ነግራችኋለሁ ኢንሻአላህ። ቢስሚላሂ ራህማን ራሒም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የላቃችሁ ሙስሊም ወንድም እህቶቼ እንዴት ናችሁ? ሰላም ናችሁ? ያው ብዙ ጊዜ ስለ ቀብር ጥያቄና መልስ ስንማር ቀብር ውስጥ አንድ ሰው ሙቶ ሲገባ ወይም ሲቀበር ቀባሪዎቹ ወይንም ቤተሰቦቹና ጓደኞቹ ከአካባቢው ሳይርቁ ነኪርና ሙንከር የሚባሉ መላኢካዎች በመምጣት 6 ጥያቄዎችን ይጠይቁታል ይባላል። ከ6ቱ 5ቱን በተለያየ ጊዜ እንደሰማችሁት እርግጠኛ ነኝ። አንዱን ግን ሰምታችሁት አታውቁም። እስኪ 6ቱንም የቀብር ጥያቄዎች እናውሳቸውና ከነመልሳቸው መልስ የሌለውን ወይንም እስከዛሬ ድረስ መልሱን ሰምታችሁለት የማታውቁትን ጥያቄ አብረንና ሰፋ አድርገን የቁርአንና የሐዲስ ማስረጃዎችን እያጣቀስን ለማየት እንሞክራለን ኢንሻአላህ። እንግዲህ ሁላችንም ከመሞት ወደ ኋላ የሚል የለምና ሙተን ቀብር ውስጥ ስንገባ 6 ጥያቄዎች ይቀርቡልናል። የመጀመሪያው ጥያቄ መረቡክ፣ ጌታ ማን ነው? እኛም እዚህ ስንገዛው ከኖርን በትክክለኛው አላህ ብለን እንመልሳለን። ወማ ነቢዩክ፣ የምትከተለውስ ነቢይ ማን ነው ስሙ ተብሎ ስንጠየቅ ሙሐመድ ብለን እንመልሳለን ማለት ነው። አላህ እንግዲህ እዛ ቦታ ላይ ይህንን መልስ የምንሰጥ ያድርገንና በሶስተኛ ደረጃ ወማ ዲኑክ፣ ሃይማኖትህስ ምንድን ነው ተብለን ስንጠየቅ ሃይማኖቴ እስልምና ነው ብለን እንመልሳለን። በአራተኛ ደረጃ የምንጠይቀው ጥያቄ ወማ ኪታቡክ፣ የምትከተለውስ መጽሐፍ ምን ይባላል ስሙ ተብሎ ስንጠየቅ ቁርአን ብለን እንመልሳለን። በአምስተኛ ደረጃ የምንጠየቀው ወማ ቂብለቱክ፣ ቂብላህ ወዴት ነው፣ ለሶላት አቅጣጫ ወዴት ነው ተብለን ስንጠየቅ ቂብላችን ካዕባ ነው እንላለን። በስድስተኛ ደረጃ የምንጠየቀው ጥያቄ ወማ ኢማሙክ የሚል ነው። እንግዲህ ይህን ጥያቄ ወማ ኢማሙክ ማለት መሪህ ማን ነው የሚል ሲሆን ብዙ ጊዜ በልጅነታችንም በዚህ ጉዳይ ላይ ዳዕዋ ሲደረግልን ወማ ኪታቡክ የሚለውና ወማ ኢማሙክ የሚለውን አንድ አይነት መልስ ይሰጡናል። ነገር ግን ፈጽሞ ስህተት ነው። አላህ መቼም በጥያቄ አይጫወት እንደኛ። ወማ ኪታቡክ ከተባለ ቁርአን ነው። ወማ ኢማሙክ ሲባል የሚመራ አካል ነው እየተጠየቀ ያለው ማለት ነው። ስለዚህ ኢማም ስለተባለው ጉዳይ እስኪ መጀመሪያ የቁርአን ማስረጃን ከዛ የሐዲስ ማስረጃዎችን ካየን በኋላ ኢማማችን ማን ነው ብለን እንደምንመልስ ከዚሁ ከቁርአንና ከሐዲሱ ላይ መልሱን እናገኛለን ማለት ነው ኢንሻአላህ። በሱረቱል ኢስራ ቁጥር 71 ላይ እንዲህ የሚል የቁርአን አንቀጽ ወርዶ እናገኛለን። የውመ ነድዑ ኩሉ ኡናሲን ቢኢማሚሂም ፈመን ኡትየ ኪታበሁ ቢየሚኒህ ፈኡላኢክ የቅረኡነ ኪታበሁም ወላ ዩዝለሙነ ፈቲላ። ሰዎችን ሁሉ በመሪያቸው የምንጠራበትን ቀን አስታውስ፣ መጽሐፍንም በቀኙ የተሰጠ ሰው እነዚያ መጽሐፋቸውን ያነባሉ፣ በተምር ፍሬ ስንጥቅ ላይ ያለውን ክር ያክል እንኳን አይበደሉም ይላል። እንግዲህ በዚህ የቁርአን አንቀጽ ውስጥ የምናየው የውመል ቂያማ ሰዎች ሁሉ ወደ አላህ ዘንድ የሚቀርቡት በኢማሞቻቸው ስር ነው። አሁን ብዙ ጊዜ ያለው የዳዕዋ ሂደት በቃ ሙቀረቡ የሚባለው ሰው ነብይነት ላይ የደረሰ ተደርጎ ነው የሚነገረን። ነገር ግን በተለያዩ የቁርአን አንቀጾች እንደመጣው ትልቅ ደረጃ ላይ አንድ ሰው ደረሰ የሚባለው የኢማምነትን ደረጃ ሲያገኝ ነው። ምሳሌ ነቢዩላህ ኢብራሂምም ነቢይ ሆነው ከተፈተኑ ምን ካሉ በኋላ የኢማም ኢኒ ጃኢሉን ፊል አርድ ኢማማ ነው ያላቸው። ፈጣሪያችን አላህ ማለት ነው። ኢማም አድርጌሃለሁ ነው ያላቸው። ነቢይ ሆነው ሲፈተኑ ቆዩ። ከዛ ፈተናውን ሰክሲድ ሲያደርጉ ወይንም በጥሩ ውጤት ሲያልፉ ምን አደረጋቸው? አላህ
ኢማም አደረጋቸው፣ የኢማምነትን ደረጃ ሰጣቸው ማለት ነው። ነገም የውመል ቂያማ ወደ አላህ ዘንድ የምንሰበሰበው በኢማሞቻችን ነው ማለት ነው። ለዚህም ነው አንዱ የቀብር ጥያቄ ኢማምህ ማን ነው የሚል የሆነው። እስኪ አሁን ደግሞ ወደ ሐዲሱ ጎራ እንበልና አንዳንድ ሐዲሶችን አብረን ለማየት እንሞክር ኢንሻአላህ። المسند لأحمد بن حنبل في الجزء 13 صفحة 188. الحديث إسناده صحيح. يقول عن معاوية قال قال رسول الله صلى الله عليه وآله من مات بغير إمام مات ميتة جاهلية. እንግዲህ በምስሉ እንደተመለከታችሁት ኢማም አሕመድ ኢብን ሐንበል በ13ኛው ሙጀለድ ኪታባቸው ገጽ 188 ላይ ሰነድ የሐዲስ ሰነድ ቁጥር 16819 ላይ ሶሒሕ በሆነ ዘገባ የአላህ መልእክተኛ ሙሐመድ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ኢማም ሳይኖረው የሞተ የጃሂልያን ሞት እንደ ሞተ ይቁጠረው ማለታቸውን። የጃሂልያ አሟሟት ማለት የኩፍር አሟሟት ማለት ነው። ልብ አድርጉ። በዚህ ደረጃ ጉዳዩ ከባድ ስለሆነ ነው አንዱ የቀብር ውስጥ ጥያቄ ሆኖ የመጣው። ይኸው ሐዲስ በሶሒህ ሙስሊም ኪታብ በሐዲስ ቁጥር 4899 ላይ ከዓብደላህ ኢብኑ ዑመር እንደተላለፈው من خلع يدا من طاعة لقي الله يوم القيامة لا حجة له ومن مات لبادرقو ومن مات وليس في عنقه بيعة مات ميتة جاهلية ያው አንድ አይነት ነው ሐዲሱ እንትኑ አገላለጹ የተለያየ ቢሆንም በዘመኑ ላለው ኢማም ቃል ኪዳን ሳይገባ የሞተ ጃሂልያን አሟሟት ወይንም የኩፍርን አሟሟት እንደ ሞተ ይቁጠረው አሉ ረሱላችን ሙሐመድ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ። ታዲያ ጉዳዩ በዚህ ደረጃ ከባድ ከሆነ ዛሬ ላይ ያለን ሙስሊሞች ኢማማችሁ ማን ነው ተብለን ብንጠየቅ እንደው ሳንሞት ማለት ነው ማን ነው የምንለው? ልብ አድርጉ። እዚህ ጋር እየተናገረ ያለው በዘመን ላለ ኢማም ነው። የአንድ የሰፈር ውስጥ መንደር ያለች መስጂድ ኢማም አለበለዚያ የመካ ኢማም አለበለዚያ የቁርስ ኢማም አይደለም። በዘመኑ ዓለም አቀፋዊ ስለሆነ ኢማም ነው እየተነገረ ያለው። ስለዚህ አሁን ዛሬ ላይ እኛ ኢማምህ ማን ነው ኢማምሽ ማን ነው ተብለን ብንጠየቅ ምን ብለን ነው የምንመልሰው? እርግጠኛ ነኝ ሁላችንም መልስ የለንም። አሁን ግን ረሱላችን አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ያስቀመጡልንን ኢማም ላስተዋውቃችሁ ነው። ገም ቀብር ውስጥ ስንገባ ኢማምህ ማን ነው ኢማምሽ ማን ነው ተብለን ስንጠየቅ የምንመልሰውን መልስ ማለት ነው። ይኸው በስክሪኑ ላይ እንደምትመለከቱት በሱነኑ ቲርሚዚ ሐዲስ ቁጥር 4157 ላይ እንዲህ የሚል ሐዲስ መጥቶ እናገኛለን። ሐዲሱን ያስተላለፉት ዘይድ ኢብን አርቀም ይባላሉ። የአላህ መልእክተኛ የሆኑት ሙሐመድ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ እንዲህ አሉ። ኢኒ ታሪኩም ፊኩም ማ ኢን ተመሰክቱም ቢሂ ለን ተድሉ ባዕዲ። ከኔ በኋላ ወይንም ከኔ ህልፈት በኋላ አጥብቃችሁ የያዛችሁት እንደሆነ የማትጠሙበት የሆነን ነገር እተውላችኋለሁ። አሐዱሁማ አዕዘሙ ሚነል አኸር፣ አንድኛው ከሌላኛው የገዘፈ ነው። ኪታቡላህ የአላህ መጽሐፍ ነው አሉ፣ ቁርአን ማለት ነው። ሐብሉም መምዱድ ሚነ ሰማይ ኢለል አርድ፣ ከሰማይ ወደ ምድር የተዘረጋ የአላህ መጽሐፍ ነው። ከኔ በኋላ አጥብቃችሁ የያዛችሁት የሆነ እንደሆን እማትጠሙበት። የመጀመሪያው ይሄ ነው። ሁለተኛው ወዒትረቲ አህሉ በይቲ አሉ። ሁለተኛው የኔ ቤተሰቦች ናቸው አሉ። ወለን የተፈረቃ አሉ። እነዚህ ሁለቱ ቁርአንና አህለል በይታቸው ማለት ነው። ወለን የተፈረቃ ሐታ የሪዳ አለየል ሐውድ ወንዝ ላይ ወይንም ጀነት ኩሬ ላይ ወይንም ምንጭ ላይ የውመል ቂያማ ማለት ነው እስከምንገናኝ ድረስ እነዚህ ቁርአንና አህለል በይቶቼ አይለያዩም አሉ። ፈንዙሩኒ
ፈንዙሩ ከይፈ ተኽሉፉኒ ፊሂማ እኔን በማን እንደምትተኩኝ ልብ አድርጉ አሉ። በቡኻሪም በሶሒህ ሙስሊምም ዘገባ ከኔ በኋላ 12 ኢማሞች፣ 12 ሪጃሎች፣ 12 ወንዶች ይመጣሉ አሉ። 12ኛው መህዲ ነው። መህዲም የፋጢመቱ ዛህራ ዓለይሃ ሰላም የዘር ሐረግ ነው አሉ። ይቺ ምድር አሉ መልእክተኛው ሙሐመድ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ፣ ይቺ ምድር መህዲ ሳይመጣባት የምትፈርስ አይደለችም አሉ። ልብ አድርጉ። ቁርአንና አህለል በይታቸው የውመል ቂያማ ሐውድ ኩሬ ላይ ከረሱላችን ጋር እስከሚገናኙ ድረስ አይለያዩም ማለት ነው። ልብ አድርጉ። ቁርአን በእጃችን አለ በየቤታችን። አህለል ቤት የተባሉት ደግሞ እነዚህ 12 ኢማሞች የተባሉት በሶሒህ ሙስሊምና በሶሒህ ቡኻሪ እነማን ናቸው ብላችሁ ታሪክን ስታጠኑ 11ዱም ወደ አኼራ አልፈዋል። ቀሪው መህዲ ናቸው። በዚህ በዘመናችን ላይ ያሉት መህዲ ናቸው። መህዲ በህይወት አሉ ወይ ለሚለው ጥያቄ ደግሞ አዎ አሉ ነው። እንዴት አሉ ለሚለው ጥያቄ ከዚህ በፊት የለቀኩት ቪዲዮ አለ። የአህለ ሱና ሶሒህ የሆኑ ሪፈረንሶችን አጣቅሼ መህዲ ከኢማም ሐሰን ከተባሉት አባታቸው መወለዳቸውን ከዛ በኋላ ልክ እንደ ዒሳ እንደተሰወሩ የሚገልጹበትን ማስረጃዎችን ለቅቄያለሁ። ሂዳችሁ ማየት ትችላላችሁ። ስለዚህ ይህ እንኳን ጉዳይ እኛ ጋር ባይደርስ ረሱላችን ምን አሉ? ቁርአንና አህለል በይቴ የውመል ቂያማ ሐውድ ኩሬ ላይ እስከምንገናኝ አይለያዩም አሉ። ስለዚህ ቁርአን አለካል የሳቸውም አህለል በይታቸው የሆነ አካል ወይንም ኡማውን የሚመራው አካል በዛሂር ይታይም አይታይም አለ ማለት ነው። ምሳሌ ዒሳ አለ ወይ ተብለን ብንጠየቅ አለ ነው የምንለው። የት አለ ብንባል እዚህ ቦታ ነው ማለት አንችልም። ነገር ግን በመጨረሻው ዘመን ላይ መህዲና ዒሳ አንድ ላይ ይመጣሉ። በጣም የሚያጅበው ደግሞ ዒሳ ነብይ ናቸው፣ መህዲ ኢማም ናቸው። ወደ ሶላት ሲቆሙ ዒሳ አሰግዱ ሲባሉ አይ እኔማ በመህዲ ስር ነኝ፣ አሁን ቦታዬ ከኋላ ነው ብለው ኢማም መህዲ ሶላቱን ይመራሉ። ነቢዩላህ ዒሳ ደግሞ ይከተላሉ ማለት ነው። ስለዚህ ዛሬ ላይ ያለው ኢማም ማን ነው ተብሎ ሲጠየቅ ዓለም አቀፋዊ ኢማም ማለት ነው ኢማም መህዲ ነው መልሱ ማለት ነው። ቀብር ላይ 6ኛው ጥያቄ ኢማምህ ማን ነው ስንባል የምንመልሰው ማን ብለን ነው? ኢማም መህዲ። እኛ ዛሬ ላይ በሱ ዘመን ላይ ስላለን ማለት ነው። እንግዲህ ለዛሬ ያዘጋጀሁት ፕሮግራም ይህን ይመስላል። ኢንሻአላህ ወደፊት ይህንን ጉዳይ ሰፋ አድርጌ ይዤ ለመምጣት እሞክራለሁ። የዛሬውን እዚህ ላይ ልቋጨው እላለሁ። ወሰላሙ ዓለይኩም ወራህመቱላሂ ወበረካቱ። አላሁመ ሰሊ ዓላ ሙሐመድ ወዓላ አሊ ሙሐመድ።